ብሩኬ መልእክት አስቀምጧል። እነሱን ላለማስከፋት ዝምታን ብንመርጥ ራሳቸውን እንደ ተበዳይ ያያሉ ብሏል። በአሁኑ ጊዜ ለሰው ልጅ ምንም ነገር ብታደርጉለት፣ ብታስቡለት፣ ብትጨነቁለት፣ ምንም ነገር ብታደርጉለት የሆነ ነገር ተፈጥሮ በመካከላችሁ ያንን ሰው ላለማስከፋት ብላችሁ ስሜታችሁን ተቆጣጥራችሁ ዝም ስትሉ እናንተን እንደ ጅል ያያችኋል። ያ ሰው ደግሞ ተናጋሪ ከሆነ ሁል ጊዜ ስለሚናገር ተበዳይ ይመስላል። እንደዚህ አይነት ሰዎች ሁሉንም ነገር በስሜታዊ ማድረግ የሚፈልጉ ሰዎች ናቸው። ስለዚህ በአሁኑ ሰዓት ለሰው ማሰብም መጨነቅም አያስፈልግም። ገባችሁ አይደለ? ጨሪቃዎችዬ ደግሞ እናንተ የሚያምርባችሁ ቀብረር ስትሉ ፏፈሽ ብላችሁ ድምቅ ፍክት ስትሉ ነው የሚያምርባችሁ። ስለዚህ እዩ ተብዬዋም እራሷ ለምና በራሷ ጊዜ ዲኤንኤ እናድርግ ብላ በራሷ ጊዜ ትመጣለች። ወይም ደግሞ ልጅቷ ስታድግ አባቴ የት አለ ብላ እራሷ ፈልጋ ትመጣለች። ስለዚህ አሁን ላይ መጨነቅም ማሰብም አያስፈልግም። ለራሳችሁ ህይወታችሁ ኑሩ። እምቢ ላለ ሰው ምንድን ነው የሚባለው? እምቢ ላለ ሰው በትራቅም ሰው ነው የሚባለው በሀገራችን። እምቢ ላለ ሰው ትቶ መሄድ ብቻ ነው ያለባችሁ። ከዚያ ሰው ጋር ግብግብ መፍጠር አይጠበቅባችሁም። ምክንያቱም እናንተ ያ ሰው ጋር በተገናኛችሁ ቁጥር እሱ በጣም በኃይል የሚናገር ከሆነ በቃ በስሜታዊ የሚናገር ከሆነ የአሸናፊነት ስሜት ነው ውስጡ የሚሰማው። ግን እኮ ምን እያደረገ እንደሆነ አያውቅም። እዩም ልክ እንደዛ ናት። ዝም ብላ በስሜታዊ ነው የምትነዳው ማለት ነው። እንደዚህ አይነት ሴት እንግዲህ ፈጣሪ ልቦና ይስጥሽ ከማለት ውጭ እኔ ሌላ ምንም ምለው ነገር የለኝም። ለማንኛውም ጨሪቃዎችዬ ፋፈሽ በሉ፣ ድምቅ በሉ። እናንተ ተከፍታችሁም አንገታችሁን ደፍታችሁ ማየት አንፈልግም። እናንተ ስትስቁ፣ ስትጫወቱ፣ ፍቅር ስትሆኑ ደስታችሁን ማየት ነው የምንፈልገው እና እግዚአብሔር አምላክ ካላችሁበት ጭንቀት ፈጣሪ ያውጣችሁ፣ በመንገዳችሁ ሁሉ ይከተላችሁ፣ ጥላታችሁን ምቀኛችሁን መድኃኔዓለም የያዝላችሁ ነው የምላችሁ እና ብሩኬ አባባልህም መልእክትህም በትክክል ገልጸኸዋል ማለት ነው። ለዛሬ ሰው መጨነቅም ማሰብም አያስፈልግም። ለራሳችሁ ብቻ አስቡ ማለት ነው። ዛሬ ደግሞ ላይቭ ላይ ይመጣሉ። ፋፈሽ ነው፣ ድምቅ ነው፣ ምሽቱ ይደምቃል ነው የምላችሁ። ስለዚህ እኛም የምንፈልገው ይሄን አይደል ቤተሰብ? ስለዚህ እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ እላለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ግን ሰብስክራይብ እያደረጋችሁ ቤተሰብ ይሄ አዲስ ቻናሌ ነው፣ የድሮ ስለተዘጋብኝ ማለት ነው። አዲስ ቻናል ከፍቼ ነው እና ሼር ላይክ አድርጉልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ሼር ላይክ ለምታደርጉልኝ፣ ለምታበረታቱኝ አመሰግናለሁ።